ሰላም እንደምናላችሁ የምናለሽ አዲስ ፕሮግራማችን ተጀምሯል። በዛሬው የምናለሽ አዲስ ፕሮግራማችን ደግሞ እንደምትመለከቱት እንግዲህ የዳሽን ባንክን በሽራተን የተዘጋጀው ኢፍጣር ለመታደም መጥቻለሁ። ለመላው እስልምና እምነት ተከታዮች ደግሞ እንኳን ለታላቁ ወር ለረመዳን ወር በሰላም አደረሳችሁ እያልኩኝ ፕሮግራሙ ምን ይመስላል የሚለውን አስቃኛችኋለሁ። ቆይታችሁ እንዳይለየን። መልካም ቆይታ። አብዱልከሪም ሼክ በድረዲን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ፕሬዝዳንት፣ ክቡር ሼክ መሐመድ ሸሪፍ የአዲስ አበባ ከተማ እስልምና ጉዳዮች ምክር ቤት ምክትል ፕሬዝዳንት፣ የተከበራችሁ የዳሽን ባንክ ደንበኞች፣ ከፍተኛ ባለአክሲዮኖች፣ የቦርድ ዳይሬክተሮች እና ጥሪ የተደረገላችሁ እንግዶች እንኳን ለ1447 ዓመት ጊዜ የረመዳን ወር በሰላም አደረሳችሁ። ዛሬ በዚህ በተከበረው ወር ዳሽን ባንክ ይህን የኢፍጣር ፕሮግራም ሲያዘጋጅ እናንተን ደንበኞቹን እንኳን አደረሳችሁ ለማለትና ከምንጊዜውም በላይ ከደንበኞቹ ጋር ያለውን ግንኙነት ለማጠናከር በማሰብ ነው። ዳሽን ባንክ በሀገራችን ከሚገኙ የግል ባንኮች ፈርቀዳጅ እንደሆነ ሁሉ ከወለድ ነፃ የባንክ ደንበኞቹ የሸሪዓውን መርህ ያከበረ የባንክ አገልግሎቶችን ለእናንተ ለደንበኞቹ ሲያቀርብ ብቁ የሆኑ የሸሪዓ አማካሪ ኮሚቴዎችን በመመደብና አስተዳደራዊ መዋቅሮችን በመገንባት ነው። የዳሽን ባንክ ዋና ስራ አስፈጻሚ የሆኑት ክቡር አቶ አስፋው አለሙ በመቀጠል በታላቅ አክብሮት ወደ መድረክ ጋብዛለሁ። ክቡራትና ክቡራን እንኳን ደህና መጣችሁልን። ረመዳን ሙባረክ ማለት እፈልጋለሁ። በፈጣሪ ቸርነትና ፈቃድ እንግዲህ የዓመት ሰው ብሎን ዛሬ ምሽት ላይ ሁላችንም እዚህ ተሰባስበናል። እንደምናውቀው ይህ ምሽት ወይም ደግሞ ይሄ ያለንበት የረመዳን ወር የእዝነት፣ የማሰላሰል፣ የቸርነት፣ የደግነት፣ የአንድነትና የምስጋና መንፈስን የተላበሰ ወር እንደሆነ እናውቃለን። ስለዚህ እንደገና ዓመቱን ጠብቆ በመገናኘታችን በጣም ደስ ብሎኛል። የዛሬው የኢፍጣር መርሃ ግብር ለእኛ ልዩ ነው። ይህም ልዩ የሚያደርገው ምንድን ነው? የ30 ዓመት ጉዟችንን በምናከብርበት ወቅት ደግሞ መሆኑ ለእኛ ትልቅ ትርጉም ይኖረዋል። ባለፉት 30 ዓመታት እንግዲህ ጥንካሬያችንን ያየንበት፣ እድገታችንን የተመለከትንበት፣ የፈጠራ ስራዎችን ያስተዋወቅንበትና ወዳጅነት ደግሞ ዓመት እንደነበረም እናምናለን። ላለፉት 30 ዓመታት ራዕይ ካላቸው ባለሀብቶቻችን ጋር፣ ሰራተኞቻችን ጋር፣ ደንበኞቻችን ጋር፣ ተቆጣጣሪዎችና አጋሮቻችን ጋር በጋራ ተጉዘናል። በትህትና ከትንሽ የጀመርነው ባንካችን ዛሬ የታመነ የፋይናንስ ተቋም ሆኗል። እድገታችን በመልካም ግንኙነት፣ ታማኝነትና የጋራ እይታዎች ላይ መሰረት አድርጓል። የረመዳን ወር አንድ ቁም ነገር የሚያስታውሰን ይመስለኛል። ይኸውም እውነተኛ ጥንካሬ የሚገኘው ከቀና አገልግሎት፣ ከአሳቢነትና ከህብረተሰብ ጋር መሆኑን ነው። እነዚህ እሴቶች ለባንኩ እድገት እስካሁን ድረስ በጣም አዎንታዊ ሚና ነበራቸው። ወደፊትም ደግሞ አንድ እርምጃ ቀዳሚ የሚለውን ቃል ኪዳናችንን አንግበን ስንጓዝ መሪ መመሪያችን ሆኖ ይቀጥላሉ። በዚህ በጋራ ጾም በምንፈታበት ምሽት ለጣላችሁብን እምነት፣ ለአክብሮታችሁ ከልብ በማመስገንና ሁልጊዜም አንድ እርምጃ ቀዳሚ የሚለውን ቃል ኪዳናችን እንደገና በማደስ ነው። ይህ ቃል ኪዳናችን በውጤት ብቻ ሳይሆን ስራን በኃላፊነት በመወጣትና ከምንፈጥረው በጎ ተጽዕኖ የሚገለጽ ነው። ይህ የተቀደሰ ወር ለሀገራችን ሰላም፣ ለአብሮነታችን ብልጽግና እንዲሁም ለሁላችንም ውጤት እንዲያመጣልን እመኛለሁ። ስላከበራችሁ እናመሰግናለን። ረመዳን ከሪም።
مضاعفة وأطيعوا الله والرسول لعلكم ترحمون وسارعوا إلى مغفرة من والكاظمين الغيظ والعافين عن الناس والله يحب المحسنين. الله أكبر. سمع الله لمن حمده. الله أكبر. الله أكبر. الله أكبر. ተመልካቾቻችን እንግዲህ በጣም ቆንጆ የአፍጥር ፕሮግራም በሸራተን ሆቴል የዳሽን ባንክ የኢፍጣር ፕሮግራም እየተካሄደ ይገኛል። በጣም ደስ ይላል። የተለያዩ እንግዶች ተጋብዘዋል። ቆንጆ ቆይታኛም ያደረገን እንገኛለን። ከዳሽን ባንክ ሰራተኞች ጋርም ደግሞ ቆይታ ይኖረናል። ቆይታችን እንዳይለየን። መልካም ቆይታ። ታላቁ ረመዳን ነው። እንኳን ታውቅ ማለት ነው። ሪናስ እሺ፣ ዛሬ እንግዲህ ዳሽን ባንክ ኢፍጣር አዘጋጅቷልና ሁሉ ጊዜ በየዓመቱ ያዘጋጃል። የዘንድሮ እንዴት አገኘሽ ማለት ነው? ቆንጆ ነበር። እንደ ከዚህ በፊቱ እንደነበረው አልሐምዱሊላህ ቆንጆ ሆኖ አልፏል። ጥሩ ነበረ። ሞር ደግሞ ሙስሊም የሆኑ ከስተመሮቻችሁ ሻሪያን የጠበቀ የባንክ ሰርቪስ የሚጠቀሙ ከስተመሮቻችሁ እንደዚህ አይነት ኢፍጣር ፕሮግራም ማዘጋጀታችሁ ምን ጥቅም አለው ያለሽ? እንደዚህ አይነት የኢፍጣር ፕሮግራም ማዘጋጀታችን ለሙስሊም ከስተመሮቻችን የኔትወርኪንግ መድረክ የሚሆንላቸዋል። ከተለያየ ቢዝነስ ኤሪያ የለመጡ ከስተመሮቻችን ስራዎቻቸውን የሚተዋወቁበት፣ እኛም ደግሞ ለከስተመሮቻችን ከባንክነት ወይም ከቢዝነስነት ባሻገር እንደ ቤተሰብ ሰፖርት እንደምንደራረግ ማሳያ ይሆነናል ብለን እናስባለን። መልካም። ለተመልካቾች ደግሞ ማለት የምትፈልጊው ነገር ካለ? መላው የእስልምና እምነት ተከታዮች እንኳን ለ1447ኛው የረመዳን ጾም በሰላም አደረሳችሁ ማለት ፈልጋለሁ። በድጋሚ እንኳን አመሰግናለሁ። ቢስሚላህ ራህማን ራሂም። የዳሽን ባንክ ኢፍጣር ዛሬ መጀመራችን አይደለም። ኢፍጣር በሚያደርጉበት ሰዓት ሁሉ ይጠሩናል። ምክንያቱም እኛ ከነሱ ጋር ግንኙነት አለን። ግንኙነታችን ምንድነው? በጎ አድራጎት ቻሪቲ አለን። አላማና ሁቡ ላይ ታውን መሳኪን ፋውንዴሽን አለን። በዚያ ፋውንዴሽን ላይ በየዓመቱ በሚያደርጉት ሰደቃ እኛን ያስገቡና ይሰጡናል። ከዚህ ቀደም በሰጡን ላይ ወደ 24 የእንጀራ ምጣድ 500,000 ብር ሰጥተውን ገዝተን ለእናቶች ቻሪቲው ላይ እዛው አስገብተን እንጀራ ለመጋገር አመቻችተናል። ባለፈው የሰጡን ደግሞ የጤና መድን ልብስ ደግሞ ከውጭ አምጥተን አከፋፍለናል። በጣም ደስ የሚል ይፍጣሩ። በጣም ደስ የሚል ነው። የዳሽን ባንክ ደንበኛም ደግሞ ከሆንክ እስኪ አገልግሎታቸው እንዴት ታየዋለህ? ዳሽን ባንክ አልሐምዱሊላህ ጥሩ አገልግሎት ነው ያላቸው። ከአገልግሎታቸው መካከል ፈጣን ነው እንቅስቃሴ።
ማንኛውም ላይ በተለይ ደግሞ ከወለድ ነፃ ባንኩ ያላቸው እንቅስቃሴ በጣም ነው የሚያከብሩን። ሁሉም ኦፊሶች ያላቸው እንቅስቃሴ ጥሩ ነው እና እስከ አቶ መስፍን ድረስ ራሱ ያላቸው እንቅስቃሴ ፈገግታቸው፣ አቀራረባቸው ለሰው ልጅ ያላቸው አመለካከት ቀና ነው፣ ደስ ይላል። መልካም። ለተመልካቻችን ደግሞ ማለት የምትፈልገው ነገር ካለ? ለመላው ኢትዮጵያ ሙስሊም አስተላልፍ መልእክት ቢኖር ሁላችንም ያው ዛሬ ቁርአን ሲያሰግድ የነበረው ኡስታዝ ሚስባህ ላ ተአኩሉ ሪባ አድዓፈ ሙዳዓፋ ወለድን እንዳትጠቀሙ በሚለው የቁርአን አያ አስታውሶን ነው የሰገድነውና ሁላችንም ከዳሽን ባንክ ጎን ጋር ሌሎችን ባንኮች እንደዚህ ያግዙናል። ዛሬ ደግሞ ኢፍጣርን ጠርቶናልና ኢፍጣር የበላነውን ያፈጠርነውን ሁላ ሰደቃውን አላህ ይቀበላቸው። ለበላው ሙስሊም ህብረተሰብ የተባበረን ትብብር አለ ዳሽን ባንክ ለየቲሞች ለወላጅ አጥ ህጻናቶች በአጭር ኮድ እንድንረዳ አድርጎ አስቀምጦልናል። ለኛ ያንንም ተጠቅማችሁ 5060 የሚለውን ኮድ ለኢድ ልብስ ነይቱላቸው እዘይሯቸው ነው ኢንሻአላህ። እሺ ሰላም አመሰግናለሁ። ሽክራን ኢንሻአላህ። እንኳን ለረመዳን ወር ስለመድረስሽ እንኳን አብሮ አደረሰን። እንዴት አገኘሽው የዛሬውን ዳሽን ባንክ ይፍጣር? ዳሽን ባንክ እንደ ይመለከተኛል በጎ አድራጎት ድርጅት ቤተሰብ ነን። በየአመቱ ኢፍጣር ፕሮግራም ላይ እንገናኛለን። የዛሬው ደግሞ ለየት ያለ በጣም ቆንጆ ደስ የሚል ኢፍጣር ነበረ። እኔ በተለይ በግሌ እስከዛሬ ያው ረመዳን ከገባ ጀምሮ ቁጭ ብዬ አፍጥሬ አላውቅም ነበር። ወላሂ ያው እኛ ከሱስና ከአመሙም ጋር ስለምንሰራ ማስተናገድ ነበር ስራዬ። ዛሬ ግን ተስተናግጄ በጣም በልቼ ጠግቤ መርቄ ነው የወጣሁትና ዳሽን ባንክን እጅግ በጣም አድርገን እናመሰግናለን። በጣም ደስ ይላል። ዳሽን ባንክ ከስተመር እንደምትሆንሽ አገልግሎታቸው እንዴት ታያለሽ? ከይመለከተኛልም ጋር አያይዘሽ? አዎ ይመለከተኛል እንግዲህ የበጎ አድራጎት ድርጅት ከዳሽን ባንክ ጋር ኦልሞስት ወደ 3ኛ ዓመታችን ነው አብረን እየሰራን ያለ ነውና ደጋፊያችንም ናቸው፣ አይዞህ ባያችንም ናቸው። እየሰሩት ያሉ ስራ በጣም ቀልጣፎች ናቸው። በጋራ ብዙ ነገር እየሰራን ያለ ነው። በቀጣይ ይመለከተኛንም እያደገ እየሰፋ የመጣ ድርጅት ነው። ወደፊትም ይሰፋልና በይበልጥ ወደፊት በየክፍለ ሀገሩ ብራንቾችም ስለሚኖሩን በሰፊው እንሰራለን ብለን እናስባለን። በጣም ቀልጣፋ ታማኝና በጣም ጎበዝ ስትርቂ እንኳን የት ነሽ ብለው የሚፈልጉ ታማኝ የሆነ ባንክ ነው። በዚህ አጋጣሚ ሁሉንም ሰራተኞች በየብራንቹ ያሉ ሰራተኞች ሁሉ በጣም እጅግ አድርጌ አመሰግናለሁ። ዛሬም ስለጋበዛችሁን በጣም እናመሰግናለን። ዳሽን ባንክ ለእኛ ተመራጭ ባንካችን ነው። በጣም ደስ ይላል። እንደዚህ አይነት ፕሮግራም ደግሞ መዘጋጀቱ እና እንደናንተ ድርጅት ላላቸው ሰዎች ከተለያዩ ሰዎች ጋር ለማገናኘት ከተለያዩ ድርጅቶች ጋር ለማገናኘት ምን ጥቅም አለው ታያለሽ? በጣም ጥቅም አለው። አብዛኛው እንግዲህ እንደምታዩ በቃ ምንድነው ቪአይፒ የሚባለው ትልልቅ ሰዎች ለሀገሪቱ የሚጠቅሙ ኦነሮች የሆኑ ሰዎች ናቸው እየተገኙትና በቀላሉ እነሱን የምታገኝበት የሚዲያ ባለቤቶች፣ ጋዜጠኞችን፣ እንደዚሁ ባለሀብቶችን ብዙ ሰዎችን የምታገኝበት ራስሽ የምታስታውቂበት አንቺም ብዙ ነገር የምታውቂበት አጋጣሚ ነውና እንደዚህ አይነት ፕሮግራሞች ለሌሎች ባንኮችም በእርግጥ ብዙ ባንኮች ይህን ፕሮግራም ይጠሩናል፣ እንሄዳለን። እንደው ይበል ይበርታ ይበራከት እንደ ባንክ ብቻ ሳይሆን ሌሎች ተቋማትም እንደዚህ ቢለምዱና እንደው ቢያቀራርቡን ደስ ይላል። እኔ ብዙዎች ያወቁበት በጣም የምወደው ረመዳን በመጣ ቁጥር ይችን ያፍጥር በተለይ እኔ ቁጭ ብዬ ስለማፈጥርበት ጭምር ብዙዎች እንዳንቺ አንቺን የመሳሰሉና ሌሎች እህቶችን የማገኝበት ፕሮግራም ስለሆነ በጣም ወደዋለሁ። ይበል ነው ቤቱ እንደ ኢትዮጵያ በጣም ይበራከት ብዬ ነው የማስበው። መጨረሻ ደግሞ ለተመልካቾቻችን ምን ማለት ትፈልጊያለሽ? እንግዲህ ለአርት ቲቪ ቤተሰቦች ይመለከተኛል የበጎ አድራጎት ድርጅት አርት ቲቪም የኛ ቤተሰባችን ነው። ጎብኝታችሁናል ካሁን በፊት ኑና አሁንም ጎብኙን ነው የምንለው። ይመለከተኛል የበጎ አድራጎት ድርጅት በሱስና በአእምሮ ህመም እየሰራን ያለ ነው። አሁን ደግሞ አስፍተን በትልቁ በሰፊው መተናል። ለሴቶችም የሱስ ማገገሚያ ማዕከል ከፍተናል። ኑ ጎብኙን። ይመለከተኛል እናንተን ይመለከታችኋል። በጋራ ብዙ ነገር አብረን እንሰራለን። ለሀገር የሚጠቅም ትውልድ አብረን እናፈራለን ብዬ አስባለሁኝ። አርት ቲቪ የኛ ነው። እንወዳችኋለን። እናመሰግናለን። በጣም አመሰግናለሁ። እኔ በጣም አመሰግናለሁ። የዛሬ የምናለሽ አዲስ ፕሮግራማችን የተከታተላችሁትን ይመስል ነበረ። በሸራተን ሆቴል ተገኝተን እንግዲህ ዳሽን ባንክ ያዘጋጀው ቆንጆ የኢፍጣር ፕሮግራም ላይ ቆንጆ ጊዜ አሳልፈናል። እንደ ስሙ እንደ ሞቶ ደግሞ እንግዲህ ዳሽን ባንክ ሁል ጊዜ አንድ እርምጃ ቀዳሚ ሆኖ በጣም ቆንጆ ኢፍጣር አዘጋጅቶ ከተለያዩ ሰዎች ጋር አገናኝቶናል። እስካሁን ድረስ ደግሞ ቆይታችሁን ከኛ ጋር አድርጋችሁ ስትከታተሉን ስለነበረ እጅግ አድርገን እናመሰግናለን። ፕሮግራማችን በዚህ ተጠናቀቀ። ቻው ቻው።